ሁሴን ልቀጥልን? ያውን እሺ አሁን ቀጥል። ጥሩ ቦታ ነኝ። አይ እሺ የኔ ጥያቄ ምን መሰለህ? ሱራውን አላስታውሰውም። ዛሬ ሃይማኖታችሁ ለእናንተ ሞላሁላችሁ፣ ያ ጸጋዬንም በእናንተ ላይ ፈጸምኩኝ፣ ለእናንተም ኢስላምን ከሃይማኖቶች በኩል ወደድኩ የሚለው ሀሳብ ቀደምት የነበሩት ሃይማኖቶች ከሌሎቹ ጋር ተነጻጽሮ ነው ያ ሀሳብ የመጣው? እስቲ ብታስረዳኝ ብዬ ነው። ሰዎች እንግዲህ በራሳቸው የፈጠሯቸው ሃይማኖቶች አሉ። እነዚያን በፍጹም ከእርሱ ዘንድ እንዳልሆኑ እኔ የወደድኩላቸውና የመረጥኩላቸው ሃይማኖት ኢስላም ነው እያለ እየተናገረ ነው እንጂ ቀደምቶች ሃይማኖች እነዚህ ሰዎች በራሳቸው የሰየሟቸውን አምላክ በነቢያት በኩል የደነገጋቸው አይደሉም። እነዚያን ሁሉ ነቢያት እየጠቀሰ እኔ ኢስላም እንዲሆኑ ነው ያዘዝኳቸው ብሎ ወይም ኢስላም እንዲከተሉ ነው ያዘዝኳቸው ብሎ ቃል በቃል ይናገራል። በሱራ ሹራ ላይ ብትሄድ ምን ይላል? አላህ ስብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት ይላል። አየህ፣ አምላካችን አላህ ስብሓነሁ ወተዓላ ለቀደምት ነቢያት ሁሉ ያዘዘባቸው ሃይማኖት ኢስላምን ነው። ኑህ ለምሳሌ ስለ ራሱ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔስ ሙስሊም እንደሆን ታዘዝኩኝ ይላል። አላህ ስብሐነሁ ወተዓላ አዝዤባቸዋለሁ ይላል። ራሳቸውም ነቢያቶች አዎ ሙስሊም እንደሆን ታዝዣለሁ እያሉ ቃል በቃል ይናገራሉ። የያዕቆብ ልክ እንዲሁ ለልጆቹ ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ ያደራ አምላካችሁ አላህ እንደ ሃይማኖትን ኢስላምን የመረጠላችሁ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። የያዕቆብ እነዚህ 11ዱም ልጆች ምን ይላሉ? እኛ ሙስሊሞች ነን ይላሉ ቃል በቃል أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون يا እኛ አንዱን አምላክ የአባታችንን የአብርሃምን የኢስሐቅን የእስማኤልን አምላክ የምናመልክ ነን ካሉ በኋላ እኛም ለእርሱ ብቻ ሙስሊሞች ነን ይላሉ። ይህ ነው። እሺ የእንትና የመርየም የዘር ግንድ እንዴት ነው አመጣጡ? እንዴት ነው? እንዴት ይታያል? ሙስሊምና መርየም ዓለይሃ ሰላም በቁርአን ላይ ቤተሰቧ በጣም የተወደሰ ቤተሰብ ነው። በእርሷም ስም በቤተሰቧም ስም የቁርአን ምዕራፍ አለ። አል ዒምራን የዒምራን ቤተሰብ ብሎ ተጠቅሷል። አላህ ስብሓነሁ ወተዓላ በጣም የመረጥኩት ሰው ነው ብሎ አባቷን ጠቅሶታል በቁርአን ላይ ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂመ ወአለ ዒምራን ዐለል ዓለሚን ከዓለማት ህዝብ መርጫቸዋለሁ እያለ ይገልጻቸዋል። አየህ ቤተሰቧ ነው። ከማን ዘር እንደሆነች እዛውም ላይ አላህ ስብሓነሁ ወተዓላ ይገልጻል። ከነዚህ ከነቢያት ሲልሲላ እንዳላት ይገልጻል። ከሃሩን ቤተሰቦችም እንደሆነች ሁሉ ተገልጿል። በሃሩን ዓለይሂ ሰላም በኩል የሙሳ ዓለይሂ ሰላም ወንድም ከነዚያ የዘር ሲልሲላ መሰረት እንዳላት የተገለጸ ዒሳ ዓለይሂ ሰላም ልክ እንዲሁ አላህ ስብሓነሁ ወተዓላ ثم قفينا على آثارهم برسلنا وقفينا بعيسى ابن مريم ይላል። እስራኤላውያን ነቢያቶችን ከገለጸ በኋላ ከዚያም በእነርሱ ፋና ላይ ምን ነቢይን መልእክተኛዬን ኢየሱስን አስከተልኩኝ እያለ አላህ ቃል በቃል ይናገራል። ያቻል ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل ይላል። ስለዚህ ከእነርሱ መሰረት እንዳላቸው ይገልጻል። ይሄ ነው። እሺ አማኝ ነበሩ ማለት ነው ቤተሰቦች? አዎ አማኝ ነበሩ። እናቷ በጣም ጻድቅ ሴት ነች። አላህ ስለ እናቷም ሁሉ ይናገራል በቁርአን ላይ። እናቷ ከአላህ ጋር ልዩ ትስስር ነበራት። የመርየም እናት አንድ ላንብብላችሁ ታሪኩን፣ በጣም የሚገርም ነው። ሱረቱን አሊ ዒምራን ላይ ታገኙታላችሁ። ኢነላህ አስጠፋ አደመ ወኑሐን ይላል። እኔ አዳምን መረጥኩኝ ከሰዎች የመጀመሪያው ሰው አድርጎ መረጠው፣ ኖህንም ከዚያም በኋላ መረጥኩት ይላል። ወአለ ኢብራሂም የአብርሃምን ቤተሰብ መረጥኩኝ አለ። ወአለ ዒምራን ዐለል ዓለሚን ከዓለማት ልክ እንዲሁ ደግሞ በዘመናቸው የማርያምን ቤተሰብ መረጥ አላህ ስብሓነሁ ወተዓላ። ዙርየተን ባዕዱሃ ሚን ባዕድ ይላል። እነዚህ አሁን የገለጽኩላችሁ ከፊል ለከፊላቸው የሚወራረሱ ዘሮች ሲሆኑ እያለ ገለጻቸው። አየህ ከአዳም ከዚያ በኋላ ወደ ኖህ ጋር ሄደ። ከዚያ በኋላ አብርሃም ነው። ከዚያ የማርያምን ቤተሰብ ገለጸ። ከዚያ በኋላ የማርያም እናት ትመጣለች። ከዚያ ማርያም፣ ከዚያ ኢየሱስ እያለ ሊቀጥል ነው ታሪኩ። ኢዝ ቃለት ኢምራአቱ ዒምራን ረቢ አሁን ደግሞ የማርያምን አወላለድ ታሪክ ሊገልጽልን ነው አላህ እንዴት እንደተወለደች። የማርያም አባት ኢየሩሳሌም ላይ የሚገኘው እንትኑ ይሄ ቤተል መቅደስ የዚያ ኢማም መሪ ነበር። እስራኤላውያኖች ወደዚያ ወደ እርሱ ጋር መት የእነርሱ መሪያቸው ነበር። እርሱ ነበር የሚያሰግዳቸው። የዚያ የመስጅድ ኢማም ነበር፣ መሪ ነበር አባቷ።
በጣም አላህን የሚፈራ ሰው ነው። አላህን የሚገዛ ሰው ነው። በዚያው ጊዜ ደግሞ ዘከርያስ ወይም ዘከርያ ዓለይሂ ሰላም የያሕያ አባት ወይም የዮሐንስ አባት ነቢይ ነው። የማርያም አባትና ዘከርያ በጣም የሚዋደዱ ጓደኛሞች ናቸው። ሁለቱም የአላህን ሕግና ስርዓት የሚጠብቁ እስራኤላውያኖችን በአላህ መንገድ ላይ የሚመሩ ነበሩ። ሁለቱም የሚገርማቸው እህትማማቾችን ነው ያገቡት። የመርየም አባት ሐናን አገባ። ያኛው ደግሞ ዘከርያ ደግሞ የሐናን እህት ያገባል። ገብቷችኋል? በዚህ ሁኔታ እያሉ ነው የመርየም ዓለይሃ ሰላም አባት ማነው እናቷ ታረግዛለች፣ ሐና ታረግዛለች። ባረገዘችበት ጊዜ እንግዲህ ባሏ ይሞታል፣ ዕምራን ይሞታል ባሏ። ከዚያ በኋላ የበይተል መቅደስን ኃላፊነትና ማን ይወስዳል? ዘከርያ ይወስዳል። እሱ ነቢይ ነው እና እርሱ ተተካ የመርየም አባት ሲሞት ጊዜ። በዚህ ጊዜ የመርየም እናት ያረገዘችው ልጅ ወንድ እንዲሆንላት ተመኘች። ለምን? ልክ እንደ አባቱ ጻድቅ የሆነ የእስራኤላውያኖች መሪ እንዲሆን ተመኘች። ከዚያ ተሳለች ለጌታ ለአላህ ሱብሓነሁ ወተዓላ፣ አምላክ ያላህ ሆይ ያረገዝኩትን ልጅ ለአንተ አምልኮ ብቻ እንዲውል ከምድራዊ ጥቅም የራቀ እንዲሆን ተስየዋለሁኝ ብላ ለአላህ ሱብሓነሁ ወተዓላ ስለቷን አቀረበች። ኢዝ ቃለት እምረአቱ ዒምራን ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ አለች። አምላክ ያላህ ሆይ በሆዴ ውስጥ ያለውን ልጅ ለአንተ ተስየዋለሁኝ አለች። የአንተ አገልጋይ እንዲሁም ሙሐረረን ፈተቀበል ሚኒ ጌታ ያላህ ሆይ ስለቴን ተቀበለኝ አለች። ኢነከ አንተ ሰሚዑል ዓሊም አንተ የምንናገረውን የምትሰማ የምንሰራውን ሁሉ የምታውቅ የሆንክ አምላክ ነህና አለች። ፈለማ ወضዐትሃ ልክ ሴትየዋ ግን እቺ ሐና በምትወልድ ጊዜ ቃለት ረቢ ኢኒ ወضዐቱሃ ኡንሳ ደነገጠች። ጌታ ያላህ ሆይ ሴት ሆነች የወለድኳት አለች። የተመኘችው ምን ስለነበር ነው? ወንድ። ለምን? ልክ እንደ አባቱ የበይተል መቅዲስ መሪ እንዲሆን ፈልጋ ነበር። ጌታ ሴት ልጅ ወለድኩኝ አለች። ወላሁ አዕለሙ ቢማ ወضዐት የወለደችውንም እኔ የማውቅ አምላክ ነኝ እያለ አላህ ስለ ራሱ ነገረ። ወለይሰ ዘከሩ ከልኡንሳ ወኢኒ ሰመይቱሃ መርየም አለች። እኔም ልጄን በቃ ማርያም ብዬ ሰይሜያታለሁኝ አለች። ከዚያ ወዲያው ዱዓ አደረገች ለማርያምና ከእርሷ ለሚገኙ ዘሮች። ወኢኒ ሰመይቱሃ መርየም አምላክ ያላህ ሆይ ልጄን መርየም ብዬ ሰይሜያታለሁኝ። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም አምላክ ያላህ ሆይ ልጄን ማርያምንም ሆነ ከእርሷ የሚገኘውንም ዘር ከሰይጣን ተንኮልና ሴራ እንድትጠብቅልኝ እማጸናሃለሁኝ አለች። አላህም ይሄን ጸሎቷን ሰማት። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማንም የአደም ልጅ አይወለድም ሰይጣን መጥቶ የነካው ቢሆን እንጂ ማርያምና ልጇ መሲሁ ሲቀሩ። ምክንያቱም የማርያም እናት ዱዓ አደረገች። አምላክ ያላህ ሆይ ልጆቼን ከሰይጣን እንዳይነካብኝ ጠብቅልኝ ብላ ለመነች። አላህ ጸሎቷን ሰማት። ምናልባት ሌሎች እናቶችን ጸሎት አድርገው በነበር ሊቀበላቸው ይችላል። ነገር ግን እሷ አደረገች። ይሄንን እንደተቀበላት አላህ ሱብሓነሁ ወተዓላ ገለጸላት በቁርአን ላይ። እሺ ፈተቀበለሃ ረቡሃ አምላክ አላህ ሱብሓነሁ ወተዓላ ስለቷን ተቀብሏታል። ለአንተ አምልኮ እንዲውል አድርግልኝ ብላ ነበር አይደለ? ያን ስለቷን አይ ወንድ አልሰጠውሽምና ሴት ነችና ብሎ ስለቷን አልጣለባትም፣ ተቀብሏታል። ለአላህ ሱብሓነሁ ወተዓላ አምልኮ ብቻ የዋለች ልጅ እንድትሆን መርየም ዓለይሃ ሰላምን አላህ ሱብሓነሁ ወተዓላ ወሰነ። ያንን ጸሎቷን ሰምቷታልና ስለቷን ሰምቷታል፣ ተቀብሏታልና ፈተቀበለሃ ረቡሃ እኔ ጌታው አላህ ሱብሓነሁ ወተዓላ በመልካም አቀባበልም ተቀበልኳታል። ማን አሳደጋት ታዲያ? አባት ያስፈልጋል አይደል? የሚያሳድጋት ወአንበተሃ ነባተን ሐሰን ወከፈለሃ ዘከርያ እንዲያሳድጋት ተወሰነ። እንግዲህ በዚያን ጊዜ እስራኤላውያኖች እኛንን የምናሳድገው እኛንን ብለው ትንሽ ጭቅጭቅ ተፈጥሮ ነበረ። ይወታቸዋል የቲም ነችና አባት የላትም እና እርሷን ለማሳደግ እኔ ነኝ የምገባው አለ ዘከርያ። እኔ ነኝ የምገባው አንደኛ ያገባኋት የእርሷ የእናቷን እህት ነው ብሎ ተናገረ። ልክ እንዲሁ አባቷን ጓደኛ የነበረ ስለዚህ እኔ ነኝ የምገባው አላቸው። እኛም ማሳደግ እንፈልጋለን አሉ። እሺ እጣ ይጣል ተባለ። እጣ ተጣለ። አላህ ሱብሓነሁ ወተዓላ በቁርአን ላይ ታሪኩን ሁሉ ጠቅሶታል። በዚያ በባህር ላይ እጣ ይጣላል። ከዚያ በኋላ እጣው የወጣለት አካል እርሱ ያሳድጋል። ለዘከርያ ዓለይሂ ሰላም ወጣለት። በቃ እርሱ እንዲያሳድግ ተወሰነ። በዘከርያ ቁጥጥር ስር አደገች መርየም ዓለይሃ ሰላም፣ በነቢይ ቁጥጥር ስር የነቢያትን መንገድ ቀጥ አድርጋ እንድትይዝ አድርጎ ቆጥቅጦ ከልጅነቷ አሳድጋት። ማንም ወንድ እንዲያያት አላደረገም። ማንም ወንድ ጫፏን መጥቶ እንዲነካ አላደረገም። ብሏቸዋል። ወአንበተሃ ነባተን ሐሰነን ብሎ አላህ መሰከረለት። በጥሩ ሁኔታም ዘከርያ ዓለይሂ ሰላም አሳደጋት። በዚህ ሁኔታ እያለ እያሳደጋት ልክ ወጣትነት እድሜዋ ላይ
እየደረሰች እያለች መርየም ዓለይሃ ሰላም ከዕለታት አንድ ቀን ሁሌ ምግብ የሚያመጣላት ዘከሪያ ነበር። የሚገርማችሁ እሷ አትወጣም ነበር ከመስጅዱ። ከዛው ከቤተል መቅደስ አጠገብ የራሷ የሆነ ሚሕራብ ሰራላት። እዚያ ሁልጊዜ ሙኸሰሳ ልልዒባዳ ለአምልኮ ብቻ የተፈጠረች ሴት ነበረች። አላህን አንድ ፈጣሪን ከመገዛት ውጭ ሌላ በፍጹም ወንድ የሚባል አታውቅም። ነክቷትም አያውቅም፣ ቀርቧትም አያውቅም። ዘከሪያ ምግብ አምጥቶ ይመለሳል ዘግቶ፣ እሷ እዛ ቁጭ ብላ ጌታዋን አላህን ትገዛለች። ነፍሷን የገታች ጀግና ሴት ነበረች። ከዚያ በኋላ ከዕለታት አንድ ቀን ዘከሪያ አንዳንዴ ሰው ነውና ሊዘገይ ይችላል አይደለ? የዛኔ በሚዘገይበት ጊዜ ምግብ ያስፈልጋታል። እንዳትወጣች ልጅ አልለመደች። አላህ ስብሓነሁ ወተዓላ መላእክ ይልክላት ነበር። በዚህ ጊዜ ከገነት ምግብን እያስያዘ ያዛቸዋል። መላእክቶች ይዘው ይወርዳሉ። ለመርየም ዓለይሃ ሰላም መልአክ ይወርድ ነበር ገና መሲሁን ሳትወልድ በፊት። ተመልከቱ የአላህ ስብሓነሁ ወተዓላ እንክብካቤ። ኩለማ ዘከሪያ በዚህ ጊዜ ይህን ሲያይ ጊዜ ደነገጠ። ኩለማ ደኸለ ዓለይሃ ዘከሪያ አልሚሕራብ ወጀደ ዒንደሃ ሪዝቃ። አምላካችን አላህ ዘከሪያ ወደ እርሷ በገባ ቁጥር የተለየ ያላየውን ሪዝቅ ሲሳይ ይመለከት ነበር አለ። ጠይቃት በዚህ ጊዜ ቃለ ያ መርየም አና ለኪ ሃዛ፣ አንቺ መርየም ሆይ ይህ ምግብ ከየት ነው የመጣልሽ? እኔ አላመጣሁትም ይላታል። ማነው ከየት ነው የመጣልሽ? ቃለት ሁወ ምን ዒንዲላህ፣ እርሱ ከአላህ ዘንድ ነው የመጣልኝ አለችው። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አንተ ዘከሪያ ሆይ አምላክ አላህ የፈለገውን ባሪያውን ያለ ገደብ ሲሳዩን እንደሚለግሰው አታውቅም? ምን አለችው። በዚህ ጊዜ ዘከሪያ ዓለይሂ ሰላም ልጅን ተመኘ። ከዚያ በፊት አልወለደም ነበር፣ አርጅቷል። ዘከሪያ ሚስቱም መሃን ነች። ለብዙ ዓመታቶች ያክል አብረው ኑሯል። መውለድ አይችሉም ነበር። ዘከሪያ ዓለይሂ ሰላም እንዲህ አይነት ከአምላክ ዘንድ ምን ያክል ቅርብ ቦታና ደረጃ ያላትን ሴት ባየ ጊዜ ልጅን እንዲመኝ ሆነ። በቃ እናንተ መልካም ልጅ ስታዩ ጊዜ ነው አይደለ? ምን ነው አላህ ልጅ ሰጥቶኝ እንደዚህ እንደ ልጅ ምናምን ትላላችሁ። ዘከሪያ በእርሱ አማካኝነት ልጅ ተመኘ። ሁናሊከ ደዓ ዘከሪያ ረበሁ አለ። በዚህም ጊዜ ወዳው ዘከሪያ ዓለይሂ ሰላም ወደ ሚሕራቡ ገባና ጌታውን አላህን መማፀን ጀመረ። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ አለ። ጌታ ያላህ ሆይ ልክ እንደዚች ልጅ አይነት ከአንተ ዘንድ የሆነን ጥሩ ዘርን ጥሩ ልጅን ስለግሰኝ አለ። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ ልመናዬን የምትሰማ የምትቀበል አምላክ ነህና አለ። ወዲያው ከአላህ ስብሓነሁ ወተዓላ ዘንድ ለዘከሪያ ብስራቱ መጣለት። ፈናደትሁ ልመላኢካ፣ መልአኩም ጠር መልአኩ ጅብሪል ዓለይሂ ሰላም ወደ እርሱ ተልኮ መጣ። ወሁወ ቃኢሙን ዩሰሊ፣ ዘከሪያ ቆሞ እየጸለየ እየሰገደ ሳለ እነላሃ ዩበሽሩከ ቢየሕያ ተባለ። እነሆ የሕያ ወይንም ዮሐንስ በሚባል ልጅ አንተ ተበስረሃል አለ። የሕያን ትወልዳለህ ሙሰድቀን ቢከሊመትን ሚነላህ፣ የአላህን ቃል እውን የሚል የሚያረጋግጥ፣ ወሰይደን በህዝቦች መካከል ደግሞ አለቃ የሆነ፣ ወሐሱረን ጥብቅ የሆነ ደግሞ እርሷ ጥብቅ ነችና እርሷም በሴቶች መካከል አለቃ ነችና ልክ መርየምን ለእሷን አይነት በለመነበት መልኩ አላህ ሰጠው። ሙሰድቀን ቢከሊመት ሚነላህ፣ የአላህን ቃል እውን የሚል አለ። መርየምን አላህ የእኔን ቃል እውን የምትል ብሎ ገልጿታል። ወሰደቀት ቢከሊማት ረቢሃ ብሏል አይደል? ስለ መርየም ዓለይሃ ሰላም የጌታዋን የአላህን ቃል እውን ያለች ብሏታል። የሕያን ምን ብሎ ገለጸው? ሙሰድቀን ቢከሊመት ሚነላህ፣ የአላህን ቃል እውን የሚል ልጅ እሰጥሃለሁ አብሽር። ወሰይደን አለው አለቃ የሆነን። መርየም ዓለይሃ ሰላም ከሴቶች ሁሉ ዓለም ላይ ከሚገኙ ሴት ሁሉ ከእስራኤል አይደለም ከዓለም ጋር ከሚገኙ ሴቶች ሁሉ አለቃ ነች ብሎ አላህ ገልጿታል። ከዓለማት ሴቶች ሁሉ ታላቅ ነሽ አንቺ ተብላ ተገልጻለች። አላህ ቃል በቃል ንጽሕት ነሽ ብሎ ገልጿታል በቁርአን ላይ። ኢነላህ አስጠፋኪ ይላታል መልአኩ ጅብሪል ዓለይሂ ሰላም መጥቶ እነሆ አምላክሽ አላህ መርጦሻል አላት። ወጠሃረኪ አንጽቶሻል አላት። ወስጠፋኪ ዓላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉም አንቺን መርጦሻል በጽድቅና ተብላ። በውበቱ አይደለም በተክለ ሰውነቱ አይደለም፣ ለአምላክ ለአላህ ባላት የአምልኮ ስራ አላህን በጣም ትገዛ ነበር። ከምድራዊ ህይወት በጣም የራቀች ሴት ነበረች። ከፈጣሪዋ ብቻ ነበር ግንኙነት ነው። ገብታችኋል? ስለዚህ የሕያን ምን ብሎ ገለጸው አላህ? ሙሰድቀን ቢከሊመት ሚነላህ ወሰይደን ወሐሱረን ጥብቅ ይሆናል። ደግሞ መርየም ምን ነበረች? ጥብቅ ነበረች። የሕያም ልክ እንደዛ። ወነቢየን ሚነ ሷሊሒን፣ ከደጋጎች እንዲሁም ከነቢያት የሆነ ልጅ እሰጥሃለሁ አለው። አያችሁ፣ ለዚህም ነው ዑለሞች እንዳው የሴት ነቢይ የለም እንጂ የሴት ነቢይ ቢኖር ማርያም ትሆን ነበር እያሉ ይገልጻሉ። በዚህ ጊዜ ዘከሪያ አላመነም። ዘከሪያ አላመነም። ለምን? የአላህን ስራ እንትን እያለ አይደለም፣ እያስተባበለ አይደለም። አላህ ይሳነዋል እያለ ሳይሆን
ሚስቴ መሀን ነች አለ። እኔም ለዘመናት ሳልወልድ ሽማግሌ ሆኜ አርጅቻለሁኝ አለ። ቃለ ረቢ አና የኩኑ ሊ ጉላም አለ። ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒ ልኪብር ወምርአቲ ዓቅር፣ እርጅና ያደረሰብኝ እድሜ ላይ አድርሶኛል፣ ሚስቴም መሀን ነች አለ። ቃለ ከዛሊከ አላሁ የፍዓሉ ማ የሻ። ጅብሪል ምን አለው? አምላክህ አላህ ልክ እንዲሁ ያሻውን ይሰራል፣ ለሱ የሚሳነው ነገር የለምና ምንም እንኳን ብታረጅም አንተ ሚስትህ መሀን ብትሆንም ከእናንተ ልጅን ማስገኘት አይሳነው አያቅተው። ከዚያ በኋላ ያሕያ ዓለይሂ ሰላምን ወለደ። ቃለ ረቢ ጅዐል ሊ አያ ቃለ አየቱከ አላ ቱከሊመ ናሰ ሰላሰተ አያምን ኢላ ረምዛ ወዝኩር ረበከ ከሲራን ወሰቢሕ ቢልዓሺይ ወልኢብካር። ይሄ የሆነ ታሪኩ። ከዚያ በኋላ ያሕያ ዓለይሂ ሰላምን ወለደ። የማርያም ታሪክ ከዚያ በኋላ ሊቀጥል ነው። አላህ ወኢዝ ቃለት ልመላኢከቱ አለ፣ መላእክቶችን ባሉ ጊዜ ይላል። ማን ነው መላእክት የሚለው? ከመላእክቶች አለቃ የሆነው ተወክሎ የመጣው መልአኩ ጅብሪል ዓለይሂ ሰላም ነው። ያ መርየም አላት፣ ወደ መርየም ዓለይሃ ሰላም መጣ ጅብሪል ዓለይሂ ሰላም። እነላህ አስጠፋኪ አላት፣ እነሆ አምላክሽ አላህ መርጦሻል፣ ወጠሃረኪ አንጽቶሻል፣ ወስጠፋኪ ዓላ ኒሳኢ ልዓለሚን ከዓለማት ሴቶች ሁሉ አንቺን መርጦሻል። ያ መርየም አላት፣ ቀጠለና አንቺ መርየም ሆይ አላት፣ የተመረጠችው በምንድን ነው ብያችኋለሁኝ? በአምልኮ በማብዛቷ ነው። በዚያው ላይ በዚህ ምክንያት ትመርጣለች። አሁንም ተመርጫለሁ ብለሽ ከአምልኮ እንዳትዘናጊ በአምልኮች ላይ ጠንክሪ ብሎ ሊገስጻት ነው። ያ መርየም አንቺ መርየም ሆይ እቅኑቲ ሊረቢኪ ለጌታሽ ቀጥ ብለሽ ኑሪ። አሁንም በዚሁ ላይ ወስጁዲ ለእርሱ ብቻ ስገጂ፣ ወርከዒ መዓ ራኪዒን ከሩኩዕ አድራጊዎች ጋር አንቺም ከሩኩዕ አድራጊዎች ሁኚ፣ ከአጎንባሾች ጋር አጎንብሽ ማለት ነው። አምልኮች ላይ ጠንክሪ ለማለት ነው መልእክቱ። ከዚያ በኋላ በሱራ መርየም ላይ አላህ ስብሐነሁ ወተዓላ ይገልጸዋል። ደግሞ ወደዚያ እንመለስ። ሱራ አሊ ኢምራን ላይ እስከዚህ ድረስ አለ። ከዚያ በኋላም ስለሚወለደው ልጅ በስርዓቱ ይነግራታል። እርሷ ጋር የተነጋገሩትን ደግሞ በሱራ መርየም ላይ ይገለጻለን። ልንገራቸው። ወዝኩር ፊል ኪታቢ መርየም፣ ሙሐመድ ሆይ በዚህ በቁርአን በመጽሐፍ ላይ ማርያምን አውሳላቸው ለትውልዶች ይላል። ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ፣ ከቤተሰቦቿ ወደ ምስራቃዊ ቦታ ገንጠል ብላ በሄደች ጊዜ ይላል። ለብቻዋ ገንጠል ብላ በመሄድ አላህን የምትገዛበት ስፍራም ነበራት። ከዚያስ በኋላ ወዝኩር ፊል ኪታቢ መርየም ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ ፈተኸዘት ሚን ዱኒሂም ሒጃበን፣ ከእነርሱ ከቤተሰቦቿ ከሀገሮቿ ሰዎች ገንጠል ብላ መከለያን ያዘች፣ ተከለለች ከሁሉ። ፈአርሰልና ኢለይሃ ሩሐና፣ በዚህም ጊዜ መንፈስ ቅዱስ መልአኩ ጅብሪል ዓለይሂ ሰላምን ወደ እርሷ ላኩት አላመካል ነው። ፈተመሰለ ለሃ በሸረን ሰውያ፣ ለእርሷም የተስተካከለ ሰው ሆኖ ከፊቷ ቆመላታል። እንግዲህ መልአኩ ጅብሪል ዓለይሂ ሰላም ወደ ሰው የመቀየርን እንትን ተሰጥቷል፣ ችሎታ ተሰጥቷል። ወደ ነቢያችን ሰለላሁ ዓለይሂ ወሰለም ጋር ሲመጣ በሰው እየተቀየረ ይመጣ ነበር። ቃልን አስተላልፎላቸው ይሄዳል። ወደ መርየም ዓለይሃ ሰላም በመጣ ጊዜ ሰው መስሎ መጣ፣ ከፊቷ ቆመ። ጅብሪል ዓለይሂ ሰላም ወደ ሰው ሲቀየር እጅግ በጣም ውብ ነው። ያጀማ በጣም ያምራል። ሶሐቦች ያዩና የመሰከሩ ሲናገሩ እጅግ በጣም ቆንጆ እንደሆነ እንደነበረ ይናገራሉ። ታዲያ በዚህ ጊዜ መርየም ዓለይሃ ሰላም ወጣት ነች። በጣም የሚያምር አካል መጥቶ ከፊቷ ሲቆም በውበቱ የተደነቀች ይመስላችኋል? ላ ምንድን ነው ያለችው? ፈተመሰለ ለሃ በሸረን ሰውያ፣ የተስተካከለም ሰው ሆኖ ከፊቷ ቆመ ካለ በኋላ ወዲያው ምን አለች? ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቅያ፣ እኔ ከአንተ በአላህ በአዛኛው አምላኬ በአላህ እጠበቃለሁኝ እንዳትቀርበኝ ነው ያለችው። ኢኒ አዑዙ ቢረሕማን ሚንከ፣ እኔ ከአንተ በአዛኛው አምላኬ በአላህ እጠበቃለሁኝ፣ ኢን ኩንተ ተቅያ፣ አላህን የምትፈራ ከሆነ እንዳትቀርበኝ አለችው። ሰውነትህ ሲያምር አቋምህ ምናምን ላ ለምንድን ነው እንደዚህ ያለችው መርየም ዓለይሃ ሰላም? ምክንያቱም በውስጧ የነገሰው የአላህ ስብሐነሁ ወተዓላ ፍራቻ እንጂ የሰዎች ውበትና ተክለ ሰውነት አቋሙ አይደለም። ያልሸወዳትም ይልቁንስ ወዲያው ትዝ ያላት ምንድን ነው? የሰውየው ውበት ሳይሆን ያካሉ የጌታው የአላህ ስብሐነሁ ወተዓላ ፍራቻ ነው። ኢኒ አዑዙ ቢረሕማን ሚንከ አለችው። መርየም በጣም አላህን የምትፈራ ሴት ነች። ያ ጀማዓ በጣም ለጌታዋ ትእዛዝ ያደረች ነች። ወዲያው መልአኩ ጅብሪል ምን አላት? ቃለ ኢነማ አነ ረሱሉ ረቢክ፣ እኔ የጌታሽ መልእክተኛ ነኝ አላት። ሊአሀበ ለኪ ጉላመን ዘኪያ፣ ለአንቺ ንጹሕ ልጅን ልሰጥሽ ዘንድ ተልኬ ነው አላት። ፈጣሪ ነው ልጅን የሚሰጠው። ነገር ግን በእርሱ በኩል ይህን አላህ ስብሐነሁ ወተዓላ መንፈስ ወይም ሩሑን ልኮ በእናት ማህፀን ውስጥ ተዘርቶ ከዚያ በኋላ ሰው የሚሆነው አይደለ?
ያንን አላህ ስብሐነሁ ወተዓላ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ስላደረገ ሊአሀበ ለኪ ጉላመን ዘኪያ ወዲያው ተናገረች እሷ ቃለት አና የኩኑ ሊ ጉላም ለእኔ እንዴት ልጅ ሊኖረኝ ይችላል አለች ወለም የምሰስኒ በሸር ወንድ የሚባል ነክቶኝ የማላውቅ ሰው ተገናኝቶኝ የማላውቅ ሰው አይደለም ከዚያ በላይ ነው ነገሩ ነክተማት ራሱ አያውቁም ወንድ እንደዚህ ነካ አድርጓት አያውቅም ያ ጀማ ወንድ እንደዚህ ወለም የምሰስኒ በሸር እኮ ነው ያለች ወንድ የሚባል ነክቶኝ የማላውቅ ሰው አለች ወለም አኩ በግያ አመንዛሪም አልነበርኩም አለች ለዚህ ነው ንጹህ የተባለችው ቃለ ከዛሊከ ቃለ ረቡኪ ሁወ ዐለይሂ ሀይን ልክ እንዲሁ ጌታሽ አላህ ይሄን ማድረግ በእኔ ላይ ቀላል ነው ብሎሻል አላት ከአንቺ ልጅን መፍጠር ማንም ሰው ሳይገናኝሽ ወሊነጅዐለሁ አየተን ሊናሲ ወረሕመተን ሚና ወካነ አምረን መቅድያ አላት ለምን እንደሚወለድም በዚሁ መንገድ ነገራት አላህ ከአንቺ ያለ ወንድ ሰውን መፍጠር የፈለገው ተአምር ሊሰራ ዘንድ ማለት ተአምር ማለት ከተለምዶ ወጣ ያለ ነገር ነው አይደለ ሰዎች ከሚያውቁት ነገር ሰዎች የምናውቀው ምንድነው ባልና ሚስት ይገናኛሉ ልጅን ይወልዳሉ ከዚህ ወጣ ባለ መንገድ መፍጠር ደግሞ ተአምር ይባላል ስለዚህ አምላክ አላህ Subhanahu Wa Ta'ala ሰውን ከወንድና ከሴት ብቻ ሳይሆን ያለ ወንድ ከሴት ብቻ መፍጠር የሚችል አምላክ መሆኑን ለማሳየት የሰራው ድንቅ ተአምር ነው ማለት ወሊነጅዐለሁ አያ ተአምር ላደርግ ነው ብሎሻል አላት ሌላ ሰላም አለው አዋለው ሌላው ምንድነው አላማው ወረሕመተን ሚና ከእኔ የሆነ እዝነትም ላደርገው ነው ለእስራኤል ሰዎች አለ ነብያቶች ከአላህ የሆኑ እዝነቶች ናቸው ለሰው ዘር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወአርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል አንተን ደግሞ ለእስራኤል ሳይሆን ለዓለማት እዝነት አድርጌ ላኩ ይላቸዋል አላህ Subhanahu Wa Ta'ala ሲያዝን ጊዜ የሰው ልጆችን ወደ እርሱ ሊመልሳቸው ሲፈልግ ጊዜ ከእነርሱ መካከል ነብያትን እያስነሳ ይልካቸዋል እነዚህ ነብያቶች የአላህ Subhanahu Wa Ta'ala የእዝነቱ መገለጫዎች ናቸው ለዚህም ነው ከእኔ የሆነ እዝነትም ላደርገው ነው ያለው ወካነ አምረን መቅድያ አላት መልአኩ ጅብሪል ይህ ደግሞ የተወሰነ ነገር ሆኗል አላት فحملته አረገዘችው ልጁን فانتبذت به مكانا قصيا እርሱንም እርግዝ ይዛ በጣም ሩቅ ወደሆነ ቦታ ተገንጥላ ሄደች فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا እንግዲህ መርየም عليه السلام ጽንሱን በያዘች ጊዜ ተጨነቀች የተጨነቀችው ለምንድን ነው የተጨነቀችው ማህፀኑ አጨናንቋት ምንድነው ይሄ ከብዷት ምናምን አይደለም እሱ ምንም እንዲከብዳት አላደረገም አላህ Subhanahu Wa Ta'ala ነገር ግን በጣም አይናፋር ነች መርየም በህዝቦቿ መካከል ይሄን ልጅ አቅፋ በምትሄድ ጊዜ እንዳላገባች ያውቃሉ ባል እንደሌላት ያውቃሉ ከየት ነው ያመጣሽው ብለው የሚመጣባትን ጥያቄ ነው እንዴት እንደምትመልስ ለዚህ ደግሞ አላህ መልስ ሊያዘጋጅ ያ ለይተኒ ሚቱ ቀብለ هذا አለች ምን ነው ከዚህ በፊት ይሄ ነገር ከመከሰቱ በፊት ሞቼ በነበር አለች ወኩንቱ ነስየን መንሲያ የተረሳሁኝ ሆኜም በነበር አለች ይህን የተናገረችው ካላት አኽላቅ የተነሳ ነው በታቻለ አይደል ምን መልሳለሁ ብላ ይሄንን ስለገና ስላልተሰጣት ነው መልሱ ስላልተነገራት ነው ይሄን ደግሞ አላህ Subhanahu Wa Ta'ala አብሽሪ ሊላት ነው ከዚያ በፊት ግን እቺ ሴት ወልዳለችና የሚያስፈልጋት ነገር አለ በዚያ አካባቢ ማንም የለም ምግብ ያስፈልጋል አይደል መጠጥ ውሃ ያስፈልጋል አላህ አሁንም እዚያው በኃይሉ ሊሰራላት ነው ይሄን እዚያው ያይች ሊያዘጋጅላት ነው ያ وهزي إليك بجذع النخلة فناداها من تحتها مجمرة من على كبتاتشوام ترات تداري يقال أنه جبريل أو عيسى عليه السلام ألا تحزني تبارك أتزني أبشري من الملائكة تسطات قد جعل ربك تحتك سريا يتاش الله سبحانه وتعالى كأنت سر يمفلك وهنا درقول لش على زجاج تولش وهزي إليك بجذع النخلة وها بزديو كجراسر يفلك تجني لا تنسوها الله زيو فترلات ደግሞ የዛፉን እንትን የቴምሩ ዛፍ ደርቋል ወዘጁር ሱንም ማለት ተሳቅط عليك رطبا جنيا በአንቺ ላይ እሸት የሆነ እርጥብ የሆነ ቴምር በአንቺ ላይ ይወርድልሻል ተባለች ወዲያው ደረቁን ዛፍ ስትወዘውዘው እዚያው ይያላ አላህ Subhanahu Wa Ta'ala ፈራላት እሸት የብርዛው አስገኘላት ውሃ ከዚያው አገኘች መመገብ ጀመረች ይሄን ሁሉ ተአምር በርሷ ላይ አድርጓል فكلي واشربي ተባለች በይጠች وقري عينሽን ትደሰት ከዚህ በኋላ ደግሞ ህዝቦቿ ለሚጠይቋት ጥያቄ መልስ ሊያዘጋጅላት ነው فإما ترين من البشر أحدا አላት
ወደ ህዝቦችሽ አሁን ስትመለሺ ከሰዎች አንድንም እንኳን ብታይ ፈቁሊ ኢኒ ነዘርቱ ሊረሕማን ሰውመን እርሷ ትመልስ ቢባል አይሆንም፣ አይሄድም ጥበቡ። አይ ይሄን ልጅ እኔ በተአምራዊ መንገድ ነው የወለድኩት ምናምን አይሰማትም አይሁዶች። ስለዚህ ተአምር ማድረግ አለበት አምላክ ራሱ። ፈኢማ ተረይነ ሚነል በሸሪ አሐደን አለት ከሰዎች አንድንም እንኳን ብታይ ፈቁሊ ኢኒ ነዘርቱ ሊረሕማን ሰውመን እኔ ለጌታዬ ለአላህ ጸጥ ልል ዛሬ በቃ ተስያለሁኝ። ሰውም ማለት እዚህ ቦታ ላይ ስኩት ለማለት እንጂ ለጾም ለማለት አይደለም። በቃ ላልናገር ተስያለሁኝ በያቸው። ፈለን ኡከሊመ ልየውመ ኢንስያ ዛሬ አንድንም ሰው አላናግርም በያቸው። ፈአተት ብሂ ቀውመሃ ተሕሚሉሁ አላምላካችን አላህ ልጁንም ተሸክመው ወደ ህዝቦቿ መጣች። ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ አንቺ መርየም ሆይ በእርግጥም እጅግ በጣም አጸያፊን ነገር ይዘሽ መጣሽ። በዝሙት ወለደች ብሎ አስበው ነው እነሱ። ያ ኡኽተ ሃሩነ ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዛሪ አልነበረችም፣ አንቺ ከየት መጥተሽ ነው ብለው ሊወቅሷት ሞከሩ። እንዳትናገሪ ተብላለች። ብትናገር ንግግሯ ቦታ ስለሌለው፣ ምክንያቱም እኔ በተአምራዊ መንገድ ወለድኩት ብትላቸው አይሰሙት። ስለዚህ ማን ነው መመለስ ያለበት? አላህ ስብሐነሁ ወተዓላ ተአምር ሊያደርግ ነው። አሁን ፈአሻረት ኢለይህ ወደ ልጁ አመላከተችም አላምላክ አላህ እሱን አናግሮት እሱ ይመልስላችኋለች። ገና የተወለደ ህፃን ልጅ አላህ ተአምር ሊሰራ ነው። መሲሁን በእስልምና ተአምር መስራት የወለደው ከዚህን ጊዜ ጀምሮ ነው። ተአምር ማለት ቅድም እንደነገርኳቸው ከሰው ልጆች ተለምዶ ወጣ ያለ ነገር ነው። ህፃን ልጅ በተፈጥሮ ይናገራል፣ ገና እንደተወለደ በፍጹም አይናገርም። መሲሁ ግን እንዲናገር ሊያደርገው ነው አላህ ሱብሓነሁ ወተዓላ። ፈአሻረት ኢለይህ ወደ እርሱ አመላከተቻቸው። በጣም ተቆጣ ይሁዶች። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ ገና በእናቱ አንቀልባ ላይ ታዝሎ ያለን ህፃን ልጅ እንዴት እንድናናግር ወደ እሱ ታመላክቻለሽ? አንቺ ራስሽ መልሽ አላት ይህን ጥያቄ። ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ ገና በእናቱ አንቀልባ ላይ የታዘለን ህፃን ልጅ እንዴት እናናግራለን? እንደማይናገር እያወቅሽ ወዲያው መናገር ጀመረ። መሲሁ መልሱን ሰጣቸው። ቃለ ኢኒ ዓብዱላሂ አታኒየል ኪታብ ወጀዐለኒ ነቢይ አላቸው። እኔ እናንተ እንደምትሉት በዝሙት ሳይሆን የተገኘሁት አመንዘራ ሳይሆን እናቴ ኢኒ ዓብዱላህ እኔ የአላህ ባሪያውና አገልጋዩ ነኝ አላቸው። አታኒየል ኪታብ ወደፊትም መጽሐፍን ይሰጠኛል። ወጀዐለኒ ነቢያ ነቢይም አድርጎ በመካከላችሁ ገና ይልከኛል አላቸው። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ የተባረኩኝ ያደርገኛል አለ። ወአውሳኒ ቢሶላቲ ወዘካቲ ማ ዱምቱ ሐያ በህይወት እስካለሁም ድረስ እዚህ ምድር ላይ ለእርሱ ብቻ እንድሰግድና ለእርሱ ብቻ ዘካ ወይም ምጽዋትን እንዳደርግ ያዘኛል አላቸው። ወበረን ቢዋሊደቲ ስለ እናቴም መልካም እንደውልላትም እንዲሁ ያዘኛል። ወለም የጅዐልኒ ጀባራን ሸቅያ በእርሷ ላይ እምቢተኛና ትዕቢተኛ አያደርገኝም በፍጹም አላቸው። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ አላቸው። በተወለድኩም ጊዜ በምሞትም ጊዜ እንዲሁም ከሙታንም በምነሳ ጊዜ ትንሣኤ ቀን በእኔ ላይ የአላህ ሰላም ይስፈን አላቸው። እስከዚህ ድረስ ተናገረ። ዒሳ ዓለይሂ ሰላም በተአምራዊ መንገድ እንደተገኘ አየሁ። ወደ አናገራቸው። ዛሊከ ዒሳ ብኑ መርየም ብሎ አላህ ስብሐነሁ ወተዓላ ገለጸ። ይህ ነው የማርያም ልጅ ዒሳ ብሎ ማለት ቀውለል ሐቅ አለዚ ፊሂ የምተሩን በእርሱ ላይ የሚጠራጠሩበት የሆነው እውነተኛው መልእክትና እውነተኛው ንግግር ይሄ ነው። ስለ እርሱ ያለው እውነት ይሄ ነው ብሎ ገለጸላቸው። ማ ካነ ሊላሂ አን የተኺዘ ሚን ወለድ ለእርሱ ለአምላክ ለአላህ ልጅን መያዝ በፍጹም አይገባውም። ልጁ አይደለም። እርሱ ከፈጠራቸው ፍጡሮች መካከል አንድ ፍጡር ነው። ተአምራዊ በሆነ መንገድ ፈጥሮታል። ሱብሓነሁ አምላክ አላህ ልጅን ከመያዝ የጠራ ነው። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላህ አንድን ነገር ለመፍጠር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል፣ ይፈጠራል። በዚህ መንገድ መሲሁን ሁን በሚል ቃል አስገኘሁት እንጂ በፍጹም እኔ ልጅን አልያዝኩም እያለ ይናገራል። እርሱ ያለ የነበረ ለዘላለም ብቻውን የሚኖር ነው። አባት ልጅ ምናምን የሚባሉ ነገራቶች ከአምላክ ዘንድ አይሰሩም፣ ከፍጡር ጋር ናቸው እነዚህ። ታዲያ ምንድን ነው የሚያደርገው አምላክ ከተባለ ያስገኛል። ነገራቶችን ካለመኖር ወደ መኖር ያመጣል። በቃሉ ይፈጥራል። መሲሁ በምንድን ነው የተፈጠረው ከተባለ በቃሉ ነው። አምላክ አላህ ሱብሓነሁ ወተዓላ በቃል የፈጠርኩት እያለ ይናገራል። ያ ቃሉ ሳይሆን በማርያም ማህፀን ውስጥ ሄዶ ሲያደረውና ስጋ የሆነው አምላክ አላህ ሁም በሚለው ቃሉ ማንኛውንም ነገር እንደሚያስገኝ መሲሁንም በወንድ ዘር ፈሳሽ ሳይሆን ሁም በሚል ቃል ፈጠረው። ልክ አዳምን ሁም በሚል ቃል እንደፈጠረው አዳምንም እንዲሁም
ከአፈር አበጀው ሰራውና ወዲያው ሰው ሁን አልኩት ወዲያውም ሆነ አለ። መሲሁንም ልክ እንዲሁ ሰው ሁን አለው ወዲያውም ሆነ። ፈኢነማ የቁሉ ለሁ ኩን ፈየኩን አለ። ወኢነ ላሀ ረቢ ወረብኩም ፈዕቡዱ። መሲሁ ታዲያ ምን አስተማረ ለህዝቡ? የእኔም ጌታ የእናንተም ጌታ የሆነው እርሱ አላህ ብቻ ነው፣ እርሱን በብቸኝነት ተገዙት። ሃዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛው መንገድ አለ። ፈክተለፈ ልአሕዛቡ ሚን በይንህም አለ አምላካችን አለ። ከዚያም በኋላ እነዚህ ህዝቦች በመካከላቸው በእርሱ ጉዳይ ተጋጩ፣ ተለያዩዋል። ግማሾች እርሱን በዝሙት የተወለደ ሐሰተኛ ነው፣ ተአምራትም ሳይሆን ድግምት ነው ሲያደርግ የነበረው ብለው ተናገሩ። ማናቸው? እነዚያ አይሁዲዎች። ግማሾች ደግሞ እርሱን አይ እርሱ ከመለኮት አካል አንድ አካል ነው፣ የአምላክም ልጅ ነው፣ ፍጹም ሰው ፍጹም አምላክ ነው ብለው በእርሱ ላይ ያለውን ነገር ተናገሩ። አያሽ፣ ከሚገባው በታች ዝቅ አደረጉት አይሁዲዎች። ክርስቲያኖች ደግሞ እርሱን ወደ መለኮት አካል ከፍ አደረጉ። ለዚህ ነው አምላክ አላህ በእርሱም ጉዳይ ተለያዩ ሰዎች አለ። ፈወይሉን ልለዚነ ከፈሩ ሚን መሽሀድ የውሚል ዐዚም አለ። እነዚህን የካዱ አካሎች ለመጨረሻው ቀን የዚያኔ ህዝብና ነቢያት በሚጣሉበት ቀን የዚያን ቀን ወየውላቸው ለእነዚህ ሰዎች አለ። ወየውመል ቂያመት የኩኑ ዐለይሂም ሸሂዳ ይላል። መጨረሻ ላይ የትንሣኤው ቀንም ይመሰክርባቸዋል በእነዚህ አካሎች ላይ ይላል። ምን ብሎ ነው የሚመሰክረው የሚለውን አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱል ማኢዳ መጨረሻ ላይ ይነግረናል። አምላክ አላህ ሱብሓነሁ ወተዓላ የትንሣኤ ቀን ሰዎችን ያስነሳቸዋል አይደለ? ነቢያትንም ሁሉ ያስነሳቸዋል አይደል? እነዚህን ነቢያቶች በየህዝቦቻቸው ፊት ያቆማቸዋል። ልክ ይህ ነበር አይደል? መልእክት አስይዤ እኔን በብቸኝነት እንዲያመልኩ ሰዎችን አስተምር ብዬ እንዲሁም ደግሞ እነዚህን ህዝቦች ወደ እነርሱ ልክ ያለሁኝ ይለዋል። ይጠየቃሉ ሁሉም ነቢያት። አላህ በቁርአን ላይ ሲናገር ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አለ። ነቢያቶቼን እጠይቃቸዋለሁ የላኩላቸውንም ህዝቦች እጠይቃቸዋለሁኝ አለ። የውመ የጅመዑ ላሁ ሩሱል ፈየቁሉ ማዛ ኡጅብቱም ቃሉ ላ ዒልመ ለና ኢነከ አንተ ዐላሙል ጉዩብ ይላል። መልእክተኞችን በምሰበስባቸው ጊዜ እያለ ይናገራል። ምን ተቀበሏቸው ህዝቦቻቸው፣ ምን አደረሳቸው እያለ ይጠይቃቸዋል። እያወቀ ነው የሚጠይቀው። ለምንድን ነው እያወቀ የሚጠይቀው? ሊኢቃመት ልሑጀት ዐለል ዒባድ። እነዚህ ሰዎች የመጡት ሰዎች ከነቢያት አንደበት ምስክራቸውን ራሳቸው እንዲሰሙ ዘንድ ነው የሚጠይቃቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲያብራሩ ኖህ ይጠየቃል፣ ይመጣል ከህዝቦቹ ጋር። ኖህ ሆይ ልኬህ ነበር ነቢይ አድርጌ ወደ ህዝቦች አደረስኩ ይለዋል አላህ። አዎ ጌታዬ ልከኸኛል፣ አድርስ ያልከኝን አድርሻለሁ። እና ተቀበሉ፣ ምን አደረክ? የተቀበለም አለ ያልተቀበለም አለ ይላል። ህዝቦቹ ይጠየቃሉ። እዛ ኖህን ነቢይ አድርጌ ልኬላቸው ነበር መጥቶላቸው ነበር ይላሉ። ወላሂ ይክዱታል። ካዲያን የካዱት በምድር ላይ የካዱት ነቢያትን የካዱ የዛኔ እንደሚክዱ ይናገራል። እዛኔ ይክዱታል። ወላሂ ረቢና ማ ኩና ሙሽሪኪን ማ ጃአና ሚን በሺር ወላ ነዚር ይሉታል። ምንም አይነት ነቢይ አልመጣልንም በፍጹም አናውቀውም ይላሉ። አላህ ስብሐነሁ ወተዓላ ኑህን ይጠይቀዋል። አላደረስክም ማለት ነው ይለዋል። አድረስ ብዬ ነበር ያው አልመጣልንም እያሉ ነው። ምስክር አምጣ ይለዋል። ምስክር አለኝ ይላል ኑህ ዓለይሂ ሰላም አሉ ነቢ ሰለላሁ ዐለይሂ ወሰለም። ማንን ይጠራል? ማናቸው ምስክሮች ሲባል ጊዜ ሙሐመዱን ወኡመቱሁ ይላል። ሙሐመድና ትውልዶቹ ብሎ ይናገራል። ከዛ ይጠራሉ። የዚያንም እንሄዳለን እኔና እናንተ ለነቢያት ተሟጋችና ምስክሮች ሁነን አሉ ነቢ ሰለላሁ ዐለይሂ ወሰለም። ዛሬ ነቢያትን ትምህርት እንደምታስተምር ሁሉ ነገም የትንሣኤ ቀን ለነቢያት ተሟጋችና መስካሪዎች እኔና ትውልዶቼ ናቸው ብሎ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህም ቃል በቃል በቁርአን ላይ ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳአ ዐለ ናስ ይላል። በሰዎችም ላይ ሁሉ ትመሰክሩ ዘንድ አስነሳችኋለሁ የትንሣኤ ቀን እያለ ይናገራል። የዛኔ ነቢዩ ሰለላሁ ዐለይሂ ወሰለምና ትውልዶቻቸው ይሄዳሉ ለነቢያት ምስክር ሊሰጡ። ሙሐመድ ወኡመቱሁ ይባላል። ሙሐመድና ትውልዶቹ ነው። ኑሕን ልኬው ነበር ወደ ህዝቦቹ ብሎ ይጠይቀናል። አዎ ልኬው ነበር ጌታችን። ለህዝቦቹ አስተምሯቸው ነበር። አዎ አስተምሮ ነበር። እንዴት አወቃችሁ? ይህን ባወረድክልን ቃል መሰረት አንብቡ ትባላላችሁ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ብለው በእርግጥም ይህን መልእክት አድርሶላቸው እንደነበር ገልጸሃል። እዚህ ጋር ምን ይላል? ቃሉ ላይ ሲናገር አምላክ አላህ ሲነግረን የነቢያትን ትምህርት ኖህንም በእርግጥ ወደ ህዝቦቹ ነቢይ አድርጌ ልኬው ነበር። ህዝቦቹንም አላቸው ያ ቀውሚ ዕቡዱላህ፣ ህዝቦቼ ሆይ አላህን በብቸኝነት ተገዙ። ማ ለኩም ሚን ኢላሂን ገይሩሁ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም ብሎ አስተምሯቸው እንደነበር በርካታ ቦታ ላይ ገልጿል። ወዲያው ይመሰክርባቸዋል። ከዛ ይቀጥላል ትውልዱ እስከ ዒሳ ድረስ ይቀጥላል። እስከ ዒሳ ድረስ በዚህ በአንድ ሁኔታ ነው ጥያቄያቸውን መልእክታቸውን ምስክሩን በዚሁ መሰረት። የዒሳ ግን ይለያል። ለምን ከተባለ ዒሳ ከሌሎቹ ነቢያት በተለየ መልኩ
እንደ አምላክ ተደርጎ ተወስዷል፣ ተመልኳል። አብርሃም ተመልኳል ወይ? ላ። ኑህ ተመልኳል? ላ። ሙሴ ተመልኳል? ላ። ማን የተመለከው? ዒሳ ዓለይሂ ሰላም። ዒሳን የሚጠይቅበት መንገድ ይለያል። አላህ በቁርአን ላይ በሱረቱል ማኢዳ የማኢዳ ምዕራፍ በሚለው ላይ እዚያ ጋር መጨረሻ ገጽ ላይ ያስቀምጡታል። ወኢዝ ቃለ አላሁ ያ ዒሳ ብን መርየም፣ ዒሳ ይመጣል፣ ያመለኩት ህዝቦቹን ከፊቶቹ እንዳለ ይመጣሉ። ምን ብሎ ይጠይቀዋል አላህ ስብሓነሁ ወተዓላ ዒሳን? አንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሂን ሚን ዱኒላህ፣ አንተ ዒሳ ሆይ ለመሆኑ ከእኔ ውጭ አንተን አምላክ አድርገው ሰዎች እንዲይዙ አስተምረሃል ወይ ሰብከሃል ወይ ይለዋል። ያውና እነዚህ ሰዎች አንተን ሲያመልኩ ቆይተዋል፣ በምድር ላይ መጥተዋል። ከዚያ በኋላ አላህ መሲሁ ምን ብሎ ይመልሳል? መሲሁን በደንብ አስተውሉ ቃሉን። መሲሁ ሁሉ የሚያስጨንቀው ከራሱ ክብር ይልቅ የአምላኩ ክብር ነው። አይን አላልኩም ብሎ አይጀምርም። ከራሱ በመከላከል አይጀምርም። መጀመሪያ ለአምላክ አጋር እንደማይገባው ለአምላክ ጥራት እንደሚገባው ይናገራል። ቃለ ሱብሓነክ ይላል። መጀመሪያ አምላክ ያላህ ሆይ ለአንተ አጋር ከመኖር ጥራት ይገባህ በመጀመሪያ ይላል። ለአንተ በፍጹም አጋር የለህም። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ነገርንም ልሞግት አይቻለኝም። አምልኮን ማለት ነው። ለእኔ የማይገባኝን ነገር ልሞግት አይቻለኝም። ምን ይሄን አላልኳቸውም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬውም ከሆነ በእርግጥም አውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ነፍስ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ነፍስ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ድብቅ ነገራቶችን ሁሉ የምታውቅ አምላክ ነህና ይላል። ከዚያ ወደ ህዝቦቹ ይዞራል መሲሁ። ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ ይላል። ጌታዬ አላህ ሆይ አንተ ያዘዝከኝን ቃል እንጂ ሌላ አላልኳቸውም ይላል። አን ዕቡዱላህ ረቢ ወረበኩም፣ ያልኳቸውም የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብቻ ነው ያልኳቸው ይላል። ይሄ ነው ምስክሩ። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይላል መሲሁ። በመካከላቸው በእስራኤል ምድር ላይ ሲያስተምር ጊዜ በመካከላቸው እስከኖርኩበት ጊዜ ድረስ አብሬያቸው ነበርኩኝ። ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም፣ እኔን ግን ከወሰድከኝ እንዳረግ ካደረግከኝ በኋላ አንተ ነበርክ ምድር ላይ ያሉ ሰዎችን ስትቆጣጠር የነበርከው። ምድር ላይ እኔ የማውቀው ነገር የለም የዛኔ ይላል። ከሄደ በኋላ መሲሁ አሁን ምን እንደሚሰራ ምድር ላይ አያውቅም። የዛኔ አላህ ሲያወርደው ጊዜ እየተመለክ ነው በምድር ላይ ሄድና አምላክ እንዳልሆን ካሳውቅ ይለዋል። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም፣ በመካከላቸው እስካለሁ ድረስ አብሬያቸው የተጣድኩኝ ነበርኩኝ የዛኔ ነበር። ከዚያ በኋላ ግን አንተን የምትቆጣጠራቸው ነው። ወአንተ ዐላ ኩሊ ሸይኢን ሸሂድ፣ አንተ በሁሉ ነገር ላይ ተቆጣጣሪ የሆንክ አምላክ ነህና ከአንተ የሚሰወር የሚደበቅ የለምና ብሎ ይነገራል። ይሄ ነው አላህ ስብሐነሁ ወተዓላ በሱረቱ ኒሳ ላይ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። የትንሣኤም ቀን በእነርሱ ላይ ባመለኩት ሰዎች ላይ ይመሰክርባቸዋል የሚለው። እኔ አምልኩኝ አላልኳቸውም። በጣም የሚገርም አሁንም ድረስ የትኛውን መጽሐፍ ቅዱስ ክፍል ላይ ኢየሱስ ክርስቶስ አምልኩኝ ብሎ የተናገረበት አንዲትም ቦታ ላይ የለም። ይልቁንስ የኔንም የእናንተንም አምላክ አምልኩ እያለን ያስተማራቸው አይደል እንዴ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ ይላል። ያን አምላኩን መፈለግ ነው። አምልኮ ለእርሱ ብቻ እንደሚገባ ይናገራል። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ እኛስ ለምናውቀው እንሰግዳለን ለአብ እያለ ይናገራል። አረ እንዴ! ስለ አንድ አምላክ ላይ ያስተምራል። በዚያ ለአንድ አምላክ ብቻ መስገድና ማምለክ እንዳለባቸው ያስተምራል። መጽሐፍ ቅዱስ ላይ የትኛውም ቦታ ላይ አምልኩኝ ብሎ ይህንን አምልኮ የፈለገበት ቦታ ይህን ኢየሱስ ክርስቶስ ይልቁንስ የእርሱንም የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ ማምለክ ነው ያለብን ሁላችን። ወደዚያ እንጂ ሌላ ምንም አይደለም ጥሪው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄድ ብቻ ለማስተካከል ነው የመጡት። የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ነው የሚለው እንዳለ ቁርአን፣ ሌላ ነገር አይደለም። ገብታችኋል? አላህ በቁርአን ላይ እነዚህን ታላላቅ አካሎች ይገልጻቸዋል። እነ አብርሃም እነ ይስሐቅ እነ ያዕቆብ። ዮሴፍ ሲያስተምር ምን እንደነበር ተመልከቱ። ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላሂ ወሁም ቢልአኺረቲ ሁም ካፊሩን አለ። ዩሱፍ ምን አለ? እኔ በአላህ የማያምኑ ህዝቦችን የጣዖታውያን መንገድ ትቼአለሁኝ። ይልቁንስ ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ፣ የአባቶችን የአብርሃም የኢስሐቅ የያዕቆብን መንገድ ተከትያለሁኝ አለ። መንገዳቸው ምን ነበር? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይእ፣ በአላህ ላይ ቅንጣት የምናጋራ አይደለንም እኛ እያለ ይናገራል። አንዱን አምላክ በብቸኝነት መገዛትን ነው እነዚህ ነቢያቶች ያስተማሩት። ያ አንድ አምላክ በአንድነቱ ላይ ሶስትነት በፍጹም የለውም። በማንነቱም በምንነቱም አንድ ብቻ ነው እርሱ ዘላለማዊ ህያው ነው። ያ የነቢያት አምላክ በህያውነቱ ላይ ሞትነት የለበትም። ወተወከል ዐለ ልሐይ አለዚ ላ የሙት ይላል። በማልሞተው ዘላለም ህያው በሆንኩት በእኔ ላይ ብቻ ተመኩ እያለ ይናገራል። ያ የነቢያት አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ተብሎ የሚገለጽ አይደለም። ያ የነቢያት አምላክ
ዘላለማዊ ነው። የሆነ ጊዜ ላይ ተገኝቶ የሆነ ጊዜ ላይ ፍጻሜውን የሚያገኝ አምላክ አይደለም። ያ የነቢያት አምላክ ሁሉን አድራጊ ሁሉን አሸናፊ ነው። የሚሸነፍ አይደለም በፈጠራቸው ደካማ ፍጥረታቶች። ندعوكم إلى هذا الإله الذي كان يعبده إبراهيم وإسماعيل وإسحاق وجميع الأنبياء ونترك عبادة ما سواه. ይህን አንድ አምላክ በብቸኝነት እናምልክ ነው ጥሪያቸው። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ውጭ ሌላ ባዕድ አማልክቶችን ተው ነው። መሲሁ ከተከበሩ ነቢያቶች መልእክተኞች መካከል አንዱ ነው። መርየም በኢስላም ላይ ያላትን ደረጃ እንደሰማችሁት ነው። መርየምን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሁለት ቃል የገለጹባትን ብቻ ልንገራቸውና እንቀጥላለን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ሲናገሩ እዚህ ዓለም ላይ የጽድቅን ማማ ካገኙ ሴቶች መካከል አንደኛዋ ነች ብለው ገልጸዋል። ከሙለ ሚነ ሪጃሊ ከሲር ወለም የኩን ሚነ ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። በምድር ላይ የጸደቁ ወንዶች በርካታ አሉ ካሉ በኋላ ነቢ ሰለላሁ ዐለይሂ ወሰለም ከሴቶችም እንዲሁ ጻድቃን ሴቶች አሉ፣ ከነዚያም መካከል መርየም አንዷ ነች ብለው ተናግረዋል። አያችሁ፣ በምድር ህይወቷ ላይ ጻድቅ ነች ብለው መስክረዋል። አላህ በቁርአን ላይ ቃል በቃል ጻድቅ ነች እውነተኛ ሴት ነች እያለ ይናገራል። ወኡሙሁ ስዲቀቱን ይላል፣ እናቱም ጻድቅ ነች ይላታል። በቀጣዩ ዓለም ያላትስ ደረጃ መርየም ተገልጿል ወይ በእስልምና ላይ? አዎ ተገልጿል። በቀጣዩ ዓለም የገነት ናቸው እናት ወይ? ላ የገነት ብቻ አይደለችም፣ የገነት ታላቅ ሴት ተብላ የተገለጸችው። ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ ኸይሩ አህሊል ጀና አፍደል ኒሳ አህሊል ጀና አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። የገነት ታላላቅ ቁንጮ የሚባሉ ሴቶች አራት ናቸው አሉ። ከእነዚያ መካከል አንዷ የመሲሁ እናት ማርያም ነች ብለው ገልጸዋል። በዱንያ ህይወቷ ጻድቅ ነች፣ በቀጣዩ ዓለም የገነት ታላቅ ሴት ነች ብለው ነቢ ሰለላሁ ዐለይሂ ወሰለም ይሄን አስተምረዋል። ስለርሱ የጸደቁት በምንድን ነው? ያን አንድ አምላክ በብቸኝነት በመገዛት ነው። እንደነሱ መጽደቅ የፈለገ ሰው ልክ እንደነሱ የኖሩበትን መንገድ ያን አንዱ አምላክ በብቸኝነት ማምለክ ነው። በእርሱ ላይ ቅንጣት ተሰጠቀው። ندعوكم إلى هذا الإله الذي كان يعبده إبراهيم وإسماعيل وإسحاق ويعقوب። እሺ ጥያቄ ያለው መቀጠል ይችላል።